ሰላም ጤና ይስጥልኝ የቻናላችን ቤተሰቦች እንደምን ሰነበታችሁ? ለመሆኑ ቀደምት አባቶቻችንና እናቶቻችን ከባድ ድካም ሲያጋጥማቸው፣ የሰውነትና የአጥንት ህመም ሲሰማቸው፣ ውልቃት ሲገጥማቸው ወይንም እናቶች ከወሊድ በኋላ ፈጣን ጥንካሬያቸውንና ጉልበታቸውን ለመመለስ በመጀመሪያ የሚያዘጋጁት ባህላዊ ምግብ ምን እንደሆነ ታውቃላችሁ? አዎን፣ የአጥንት መረቅ ነው ወይንም ቦን ብሩዝ ይባላል። ድሮ በየቤቱ በከፍተኛ ጥንቃቄ ለረጅም ሰዓታት ተቀቅሎ የሚዘጋጀው ይህ ድንቅ ምግብ በዘመናዊ የሕክምናና የሥነ ምግብ ሳይንስ ተፈጥሯዊ ፈሳሽ ወርቅ የሚል ስም ተሰጥቶታል። በአሁኑ ወቅት በመላው ዓለም የሚገኙ የጤና ባለሙያዎችም የስፖርት አትሌቶችና የጤና ተንከባካቢዎች ወደዚህ ጥንታዊ የቤት ውስጥ መፍትሄ በከፍተኛ ሁኔታ እየተመለሱ ይገኛሉ። አብዛኞቻችን የአጥንት መረቅን ተራ የሾርባ አይነት ወይንም የስጋ መረቅ ብቻ አድርገን ልንገምተው እንችላለን። ነገር ግን እውነታው ከዚህ እጅግ የራቀ ነው። በጥበብና በስርዓት ተቀቅሎ የሚወጣው የአጥንት መረቅ የታመሙ እንዲሁም ደግሞ የተቀደዱ የመገጣጠሚያ ካርቲሌጆችን የመጠገን ከ40 ዓመት በኋላ የሚከሰተውን የአጥንት መሳሳትና የማዕድናት መሟጠጥ የመክታት እንዲሁም ደግሞ መገጣጠሚያዎቻችን ያለምንም ህመምና ፍጭት በለሰለሰ ሁኔታ እንዲንቀሳቀሱ የማድረግ አስደናቂ ተፈጥሯዊ አቅም አለው። ታዲያ የአጥንት መረቅ ለአጥንታችንና ለስርዓተ ምግብ ስርጭታችን ይህን ያክል አስደናቂ ጥቅም የሰጠው በውስጡ በሚገኙት በየትኞቹ ልዩ ንጥረ ነገሮች ነው? በቀን ምን ያክልስ ብንጠጣ የተሻለ ውጤትን እናገኛለን? እንዲሁም ደግሞ ሙሉ ማዕድናቱንና ኮላጅኑን አሟጦ የሚያወጣው ትክክለኛው የማዘጋጀት ሚስጥርስ ምንድን ነው? በዚህ ቪዲዮ ውስጥ በእነዚህ ሁሉ ጥያቄዎች ላይ ጥልቀት ያለውና ሳይንሳዊ መረጃ ይዤላችሁ ቀርብ ያለው ሁሉንም አንድ በአንድ የምንመለከት ይሆናል። ቪዲዮውን እስከ መጨረሻው በመመልከት ለአጥንታችሁና ለመገጣጠሚያዎቻችሁ ጤንነት የሚሆን ትልቅ እውቀትን ጨብጡ። ቆይታችሁ ከኔ ጋር ይሁን። መልካም ቆይታ። በቅድሚያ የምንመለከተው የአጥንት መረቅ ለአጥንታችን እንዲሁም ደግሞ ለመገጣጠሚያዎቻችን የሚሰጣቸውን ዋነኛ 5 ጥቅሞችን ይሆናል ማለት ነው። አንደኛ፣ የመገጣጠሚያዎችን ካርቲሌጅ ይጠግናል። የአጥንት መረቅ ቁጥር 1ና ዋነኛ ጥቅሙ በመገጣጠሚያዎቻችን መካከል ያለውን ካርቲሌጅን የመጠገን ከፍተኛ አቅሙ ነው። አጥንቶቻችን እርስ በርስ በሚገናኙበት በመገጣጠሚያዊ ክፍሎቻችን ላይ እንደ ስፖንጅ ያለ ካርቲሌጅ የሚባል ለስላሳ ህብረ ሕዋስ ይገኛል። ይህ ክፍል አጥንቶች እርስ በርስ እንዳይፋጩና እንቅስቃሴያችን አልጋ ባልጋ እንዲሆን እንደ ድጋፍ ያገለግላል። ነገር ግን እድሜያችን እየገፋ ሲሄድ በከባድ ድካም፣ በስፖርታዊ እንቅስቃሴዎች ወይንም በሰውነት ክብደት ምክንያት ይህ ካርቲሌጅ እያለቀና እየተቀደደ ይሄዳል። ይህ ሲሆን አጥንታችን ከአጥንታችን ጋር መፋጨት ይጀምራል። ይህም አሰቃቂ የጉልበት የወገብና የእጅ መገጣጠሚያ ህመምን እንዲሁም ደግሞ እብጠትን ይፈጥራል። በአጥንት መረቅ ውስጥ ያለው ዋነኛ ምስጢር ደግሞ አጥንቱ በዝቅተኛ እሳት ለረጅም ሰዓታት ሲቀቀሉ በውስጣቸው ያለው ኮላጅን ተሰብሮ ወደ ጄላቲን መቀየሩ ነው። ይህ ሞቅ ያለ መረቅ ስንጠጣ ሰውነታችን የጠፋውንና የተጎዳውን የመገጣጠሚያ ካርቲሌጅ እንደገና ለመገንባት የሚያስፈልጉትን አሚኖ አሲዶች ያገኛል ማለት ነው። በቀላል አባባል የአጥንት መረቅ መጠጣት ማለት ለመገጣጠሚያዎቻችን ተፈጥሯዊ ዘይት ወይም ደግሞ ቅባት ከመቀባት ጋር አብሮ የሚሄድ ሲሆን አጥንቶቻችን ሳይፋጩ በለሰለሰና በነፃነት እንዲንቀሳቀሱ ይረዳቸዋል ማለት ነው። ሁለተኛ፣ ተፈጥሯዊ የመገጣጠሚያ ህመምን ያስታግሳል። በመገጣጠሚያ በጉልበት ወይንም በወገብ ህመም ምክንያት ወደ ህክምና ቦታ ሲሄዱ ወይም ደግሞ በፋርማሲዎች የሚታዙልን ውድ ማስታገሻዎችና እንክብሎች ግሉኮሳሚንና ኮንድሮይትን የሚባሉ ውህዶችን የያዙ ናቸው። እነዚህ ሁለት ንጥረ ነገሮች በዘመናዊው የህክምና ሳይንስ የመገጣጠሚያ ህመምተኞች እንደ ዋነኛ መፍትሄ የሚሰጧቸው ሲሆን፣ አስደናቂ እውነታው ግን እነዚህ ውህዶች በፋብሪካ ሳይሆን በአጥንት መረቅ ውስጥ በተፈጥሮ በተትረፈረፈ መልኩ እንዲሁም ደግሞ በጥራት ባለው ሁኔታ መገኘት መቻላቸው ነው። እነዚህ ንጥረ ነገሮች መገጣጠሚያዎቻችን ውስጥ የሚገኘውን አሰቃቂ ህመም፣ የህብረ ሕዋሳት ግትርነት እናም ደግሞ ብግነትን በቀጥታ በመቀነስ የተጎዱ እንዲሁም ደግሞ የተቀደዱ ክፍሎችን እንዲያገግሙ ይረዳሉ። አብዛኛው ሰው የመገጣጠሚያ ህመም ሲያጋጥመው የጎንዮሽ ጉዳታቸው ከፍተኛ የሆኑ የኬሚካል ህመም ማስታገሻዎችን በብዛት ለመውሰድ ይገደዳል። ነገር ግን የአጥንት መረቅን በሳምንት ከ2 እና 3 ጊዜ አዘውትሮ መጠጣት ያለምንም የጎንዮሽ ጉዳት ከህመሙ እፎይታን የሚያስገኝ ተፈጥሯዊ ማስታገሻ ሆኖ ያገለግላል። የጉልበት የወገብ ወይንም
የእጅ መገጣጠሚያ ህመም ያለባቸው ሰዎች አዘውትሮ ሲጠቀሙበት የመገጣጠሚያዎቻቸው እብጠት እየቀነሰ ህመሙም እየቀለለና እንዲሁም ደግሞ እንደ ልብ የመንቀሳቀስ አቅማቸው ተመልሶ የሚመጣበት ዋነኛው ሚስጥር ይህ ተፈጥሯዊ የማስታገስ አቅሙ ነው። ሶስተኛ፣ በቀላሉ የሚመጠጡ ለአጥንታችን ወሳኝ የሆኑ ማዕድናትን ያቀርባል። አጥንቶቻችን ጥንካሬያቸውን ጠብቀው እንዲቆዩ ማዕድናቸውን እንዳያጡና በቀላሉም እንዳይሰበሩ ከተፈለገ የተለያዩ አስፈላጊ ማዕድናት በበቂ ሁኔታ ሊቀርቡላቸው ይገባል። አብዛኛው ሰው ለአጥንታችን ጥንካሬ ሲባል በፋርማሲ የሚሸጡ የካልሽየም ወይንም የማግኒዥየም እንክብሎችን ይወስዳል። ነገር ግን የሰውነታችን የምግብ መፈጨት ስርዓትና የአንጀት ክፍላችን እነዚህን በሰው ሰራሽ መንገድ የተዘጋጁ እንክብሎች ሙሉ በሙሉ ሰብሮ የመምጠጥና ወደ ደምም የማስገባት አቅሙ የተወሰነ ነው። በተጨማሪም እነዚህ ፋብሪካ እንክብሎች አልፎ አልፎ ለሆድ ድርቀትና ለኩላሊት ጠጠር ሊዳርጉም ይችላሉ። በሌላ በኩል የአጥንት መረቅ ግን ካልሽየም፣ ማግኒዥየም፣ ፎስፈረስ፣ ፖታሽየም፣ ሶዲየም እና ማንጋኒዝ የመሳሰሉትን ለአጥንታችን ማዕድን ጥግግት ወሳኝ የሆኑ ማዕድናትን ሙሉ በሙሉ በተፈጥሮ ፈሳሽ መልክ ይዞ ይቀርባል። ይህ ፈሳሽ ወደ ሰውነታችን ሲገባ አንጀታችን ያለምንም ከባድ የምግብ መፈጨት ድካም እናም ደግሞ ውጥረት ማዕድናቱን በቀላሉና በፍጥነት ወደ ደም ስር እንዲያስገባ ይረዳዋል ማለት ነው። በሕክምና ሳይንስ ይህ ባዮ አቬይላቢሊቲ ወይንም በሰውነት በቀላሉ የመመጠጥ አቅም ይባላል። በዚህ መንገድ የሚገቡት ማዕድናት በቀጥታ ወደ አጥንታችን በመድረስ በተለይም ከ40 ዓመት በኋላ በየዓመቱ የሚከሰተውን የአጥንት ማዕድን መሟጠጥና የአጥንት መሳሳትን በከፍተኛ ሁኔታ ይከላከላሉ ማለት ነው። አራተኛ፣ የጅማትና የመያያዣ ህብረ ሕዋሳት ጥንካሬን ይጨምራል። አጥንቶቻችን እርስ በርስ ተያይዘው በሰላም እንዲንቀሳቀሱና ጡንቻዎቻችን ከአጥንቶቻችን ጋር በጥብቅ እንዲጣበቁ የሚያደርጉት ጅማቶች፣ ቴንደንስና የመያያዣ ህብረ ሕዋሳት ሊጋሜንትስ ናቸው። እነዚህ ህብረ ሕዋሳት ተጣጣፊና ጠንካራ ገመዶች ይመስላሉ። ነገር ግን እድሜ ሲጨምር፣ ከባድ ዕቃ ስናነሳ ወይንም ስፖርታዊ እንቅስቃሴዎች ሲበዙ እነዚህ ገመዶች መወጠር፣ መላላትና አልፎ አልፎም መበጣጠስ ይጀምራሉ። የጅማት መላላት ደግሞ የመገጣጠሚያዎች አለመረጋጋት፣ አላስፈላጊ ውጥረትና አሰቃቂም የህመም ስሜትን ይፈጥራሉ። የአጥንት መረቅ በውስጡ በከፍተኛ መጠን ይዟቸው የሚወጣው ፕሮሊን፣ ግላይሲን እናም ደግሞ ሃይድሮክሲ ፕሮሊን የተባሉት ልዩ አሚኖ አሲዶች የእነዚህን ጅማቶች መዋቅር በቀጥታ የሚያነጹ ዋና መሰረቶች ናቸው። የአጥንት መረቅን አዘውትረን ስንጠጣ ሰውነታችን የላሉትንና የተወጠሩትን ጅማቶች መልሶ ለመጠገን፣ ተጣጣፊነታቸውን ለመመለስ እናም ደግሞ ጥንካሬያቸውን እንዲያድሱ የሚያስችላቸውን ጥሬ ዕቃ ያስገኛል። ይህም አጥንቶቻችንና መገጣጠሚያዎቻችን ያለምንም ድካም ወይንም የስብራት ስጋት የሰውነታችንን ክብደት በበቂ ሁኔታ ተሸክመው እንዲቆሙ ያደርጋቸዋል ማለት ነው። አምስተኛ፣ የጡንቻ መዳከምንና የአጥንት መሳሳትን ይከላከላል። እድሜያችን እየገፋ ሲሄድ በተፈጥሮ የሚከሰቱ ሁለት ትልልቅ ተደራራቢ ችግሮች አሉ። አንደኛው የአጥንት መሳሳት ሲሆን ሁለተኛው ደግሞ የጡንቻ መጠንና ጥንካሬ መቀነስ ነው። ይህ ሳርኮፒኒያ ይባላል። አጥንትና ጡንቻ ተነጣጥለው የሚሰሩ ክፍሎች አይደሉም። ጠንካራና ጤናማ ጡንቻ ከአጥንት ጋር ተያይዞ ሲቆም አጥንቱ እንዳይሰበር፣ እንዳይጠፋና አላስፈላጊም ጫና እንዳያርፍበት ትልቅ ከለላ ይሆነዋል። በአጥንት መረቅ ውስጥ የሚገኙት አሚኖ አሲዶች በተለይም ግላይሲን በሰውነታችን ውስጥ ክሪያቲን የተባለው ውህድ በተፈጥሮ እንዲመረት ያበረታታሉ። ክሪያቲን ደግሞ ለጡንቻዎች ፈጣን ጉልበት የሚሰጥ የጡንቻዎችን መኮማተር የሚከላከልና በስራ ወይንም በእንቅስቃሴ ወቅት የተጎዱ የጡንቻ ህብረ ሕዋሳትን በፍጥነት የሚያገግም ነው። ጡንቻዎቻችን በበቂ ሁኔታ ሲጠነክሩ እናም ደግሞ ሲደራጁ በአጥንቶቻችንና በመገጣጠሚያዎቻችን ላይ የሚወርደውን የሰውነት ክብደት ጫና በግማሽ ይጋሩታል። ይህም በተለይ እድሜያቸው እየገፋ ለሄደ ሰዎች ከአጥንት መሳሳት ጋር ተያይዞ የሚመጣውን የታችኛው ወገብና እንዲሁም የጉልበት ህመም በከፍተኛ ሁኔታ ይከላከላል ማለት ነው። ስለዚህ እንግዲህ በዋነኛነት የአጥንት መረቅን መጠጣት ወይንም መመገብ እነዚህን 5 ዋነኛ ጥቅሞችን ስፔሲፊካሊ ለአጥንታችን እነዚህን ውድ ጥቅሞችን ይሰጠናል ማለት ነው። በመቀጠል ደግሞ የአጥንት መረቅ ትክክለኛ አዘገጃጀቱንና እንዲሁም ደግሞ አጠቃቀሙን እናያለን። ጥቅሞቹን በጥልቀት ከተመለከትን ዘንድ አሁን ደግሞ የአጥንት መረቅን ሙሉ ማዕድናቱንና ኮላጅኑን አሟጦ በሚያወጣ መልኩ እንዴት እንደምናዘጋጅ፣ በቀን ምን ያክል መጠጣት እንዳለብንና እንዴት መጠቀም እንደሚገባን በዝርዝር እናያለን ማለት ነው። በቅድሚያ እንዴት ማዘጋጀት እንዳለብን እንይ።
የአጥንት መረቅ ከተራ የስጋ ሾርባ የሚለየው በሚበስልበት ሰዓትና በሚጨመርበት ንጥረ ነገሮች ነው። በመጀመሪያ ጥሩ አጥንትን መምረጥ አለባችሁ። በውስጣቸው ከፍተኛ ኮላጅን የያዙትን የመገጣጠሚያ የጉልበትና የጅማት ክፍል ያላቸውን የከብት፣ የፍየል ወይንም የዶሮ አጥንቶችን መጠቀም አለባችሁ። በተለይ ደግሞ የፍየል አጥንት ማለት ነው። ከዛ የምታደርጉት አፕል ሳይደር ቪኔጋር ትጨምሩበታላችሁ። አጥንቱን ድስት ውስጥ አድርጋችሁ ውሃ ከመሙላታችሁ በፊት 2 ሾርባ ማንኪያ የሚሆን አፕል ሳይደር ቪኔጋር መጨመር አለብን። የአፕል ሳይደር አሲዳማነት ከአጥንቱ ጥልቅ ክፍል ውስጥ ካልሽየም፣ ማግኒዥየም እና ኮላጅን ወደ መረቁ እንዲወጡ የማድረግ ዋነኛ ቁልፍና አቅም አለው ማለት ነው። ከዛም ቀጥሎ የምታደርጉት በዝቅተኛ እሳት ለረጅም ሰዓት ማብሰል ወይንም መቀቀል ነው። መረቁ እጅግ በጣም በዝቅተኛ እሳት ቢያንስ ከ12 እስከ 24 ሰዓታት ለከብት አጥንት ከሆነ ወይም ደግሞ ከ8 እስከ 12 ሰዓታት ለዶሮ አጥንት ሰከን ብሎ መቀቀል ይኖርበታል ማለት ነው። ስለዚህ ለረጅም ሰዓት መቀቀል ይኖርባችኋል። በውስጡ የሚጨመሩ አንዳንድ ግብአቶች ይኖራሉ። ለምሳሌ ዝንጅብል መጨመር አለባችሁ፣ ነጭ ሽንኩርት መጨመር አለባችሁ፣ እንዲሁም በስተመጨረሻ ደግሞ ቃሪያ መጨመር አለባችሁ። እነዚህን ስለምታውቁት እየጨመራችሁ መቀቀል ይጠበቅባችኋል ማለት ነው። ከዛ በስተመጨረሻ መረቁ ተቀቅሎ ሲወጣለት በላዩ ላይ እንደ ዘይት ነገር ወይም ደግሞ መረቁን በግልጽ ሲንሳፈፍ ታዩታላችሁ ማለት ነው። የዛ ጊዜ ይህ ኮላጅኑና እንዲሁም ደግሞ ጄላቲኑ በበቂ ሁኔታ እንደወጡ ያሳያል ማለት ነው። እሱ ነው ለሰውነታችሁ እንዲሁም ደግሞ ለአጥንታችሁ ከፍተኛ ጥቅም የሚሰጠው የአጥንት መረቅ የሚባለው ማለት ነው። ከዛ በኋላ መረቁን ቀቅላችሁ ካዘጋጃችሁ በኋላ ቀጥሎ ያለው እንዴት እንጠቀመዋለን ነው። በቀን ከ1 እስከ 2 የቡና ሲኒ ማለትም ከ200 እስከ 400 ሚሊ ሊትር መጠጣቱ ለአጥንታችሁና ለመገጣጠሚያችሁ ጤንነት ሙሉ በሙሉ በቂ ነው። እስከ 1 እና 2 ሲኒ ማለት ነው። በባዶ ሆድ መጠጣት ትችላላችሁ። ጠዋት በባዶ ሆድ ሞቅ አድርጎ መጠጣት ለአንጀታችሁ ህብረ ሕዋሳት ጥገናና እንዲሁም ደግሞ ለማዕድናት መመጠጥ እጅግ አስፈላጊ ነው። ሁልጊዜም ቢሆን አንድ ነገር በባዶ ሆድ ውሰዱ የሚባለው ሰውነታችሁ ንጥረ ነገሮቹን በበቂ ሁኔታ መምጠጥ እንዲችሉ ነው ማለት ነው። ስለዚህ የአጥንት መረቅንም በባዶ ሆድ መጠጣት ትችላላችሁ። ማታ ከመተኛታችሁ በፊትም መጠጣት ትችላላችሁ። ከመተኛታችሁ በፊት በጥቂቱ ጨውና ቁንዶ በርበሬን ነስነስ አድርጋችሁ እንደ ሻይ መጠጣት ጥልቅ የሆነ እንቅልፍ ይሰጣችኋል። እንዲሁም ደግሞ ሌሊቱን ሙሉ አጥንታችሁን ሲጠግን ያድራል ማለት ነው። ስለዚህ በዚህ መልኩ መጠጣት ወይንም መጠቀም ትችላላችሁ። አሊያም ደግሞ ከእንጀራ ጋርም ፈትፍታችሁ መመገብ ትችላላችሁ። የመረቁ ጣዕም ላስቸገራችሁ ወይም ደግሞ ለብቻው መጠጣት ላልፈለገ ሰው መረቁን ከእንጀራ ጋር ፈትፍቶ መመገብ ይችላል። ወይም ደግሞ የተለያዩ ወጦችን፣ ሾርባዎችን ወይንም አትክልቶችን ስትሰሩ በውሃው ምትክ መረቁን ጨምራችሁ መጠቀም ትችላላችሁ ማለት ነው። ስለዚህ ሁላችሁም የምታውቁት ነው። የአጥንት መረቅን እንዴት መመገብ አለብን የሚለው ለሁላችሁም አዲስ የሆነ ነገር አይደለም። አጥንትን ቀቅላችሁ የሚወጣውን መረቅ በምትችሉትና በፈለጋችሁበት መንገድ መመገብ ትችላላችሁ። ዋነኛው ነገር ሰውነታችሁ ያንን አስፈላጊ ማዕድን አግኝቷል ወይ የሚለው ነው። ስለዚህ በየትኛው መልኩ ብትጠቀሙት የአጥንት መረቅ ለሰውነታችሁ በተለይ ደግሞ ለአጥንቶቻችሁ እነዚህን ጥቅሞችን ያስገኝላችኋል ማለት ነው። በአጠቃላይ የአጥንት መረቅ ከተራ የምግብ አይነት ባለፈ ለአጥንታችን አስፈላጊ ማዕድናትን የሚያቀርብ ለመገጣጠሚያዎቻችን ተፈጥሯዊ ቅባትና ማስታገሻ የሚሆን ለአንጀታችን ደግሞ ጥገናን የሚያደርግ እውነተኛ የተፈጥሮ ድንቅ ፈሳሽ ነው። እድሜያችን እየገፋ ሲል የሚከሰተውን የአጥንት መሳት ለመከላከል የመገጣጠሚያ ህመሞችን ለማስወገድና የነቃ ሙሉ አካላዊ ጥንካሬ ለማግኘት ይህንን ጥንታዊ መፍትሄ በቤታችን አዘጋጅተን በሳምንት ጥቂት ቀናት ውስጥ አዘውትሮን የመጠጣት ልምድን ማዳበር ይኖርብናል ማለት ነው። ስለዚህ በስተመጨረሻ ጥያቄ ላቅርብላችሁ። እናንተስ የአጥንት መረቅን በቤታችሁ ምን ያህል ጊዜ ትጠቀሙታላችሁ? ወይም ደግሞ የአጥንት መረቅን የመጠጣት ልምዳችሁ ምን ያክል ነው? ያላችሁን ልምድ እንዲሁም ደግሞ ያገኛችሁበትን ጥቅም ኮሜንት ላይ አስቀምጡልኝ። ቪዲዮ ጠቃሚ ሆኖ ካገኛችሁት ሌሎችም እንዲማሩበት ሼር አድርጉላቸው። ለዛሬ በዚህ ይብቃን። በቀጣይ ደግሞ ጠቃሚ በሆነ በሌላ አስተማሪ ርዕስ ላይ የምንገናኝ ይሆናል። እስከዛው ጤናችሁ ይጠበቅ። ቸር ሰንብቱ።